ወዶች የኤቢ ስጦታ ማለት ነው እናታ ሊሆናል ብለን ስንቶቻችንን ያሰብነው። እኔ በነገራችን ላይ አስቤ ነበረ። ምክንያቱም ያው ባለፈው እንደተመለከታችሁት ምንድነው ያለችው አንተን በጣም ስለምትወደኝ ካንተን ስጦታ ሰጣታለሁ ስትለው ነበረ እና እኔ በነገራችን ላይ ጠብቄ ነበር። ኧረ በሸቴ ነው አልጠበቅኩም ማለት ነው። ምክንያቱም ያው ይሄንን ነገር አታደርግም ኤቢዬ ያው ተቀይራለች። ስለዚህ ናታን ደግሞ በተደጋጋሚ ስለ እንደዚህ አይነት ጉዳይ ማውራት አልፈልግም ስላላት እንግዲህን እና ዛሬ ላይ የኤቢን ስጦታ አይተነዋል። በጣም ደስ የሚልና የሚያምር እንግዲህ እንዳጥየን የሚመጥናት የአንገት ሀብል ገዝታላታለች እና በጣም ደስ ብሎናል። በነገራችን ላይ ዳጣ ለመጀመሪያ ጊዜ እንግዲህ ልደቷን ፍንድቅ ድቅ ብላ ስጦታ በስጦታ ተንበሽብሻ እንግዲህን አክብራለች ማለት ነው እና በጣም ደስ ብሎናል። ዳጣ ደስ ብሏ ስላየን እኛም በጣም ደስ ብሎናል ማለት ነው። ሌላው እንግዲህን እንደተመለከታችሁት የነ ማርታና እንዲሁም ደግሞ የነ ደረጀ ስጦታ ነው። በዛ ከኤቢ ቀጥሎ እንግዲህ ናታን ስጦታ እንዲሰጣት ለዳጣ ተጋብዞ ነበረ። ናታን ግን አለኝ አዘጋጅችላታለሁ ግን አሁን አይደለም ስጦታዬን የምሰጣት በኋላ ነው የምሰጣት ሲልም እንግዲህ ይመልስላቸዋል። እንደዛ ከሆነ ትልና ማርታ ወደ እኛ ስጦታ ይሄዳሉ። ደረጀ እንግዲህ የኔን ስጦታ ማለቴ የኛን ስጦታ በማለትም እንግዲህ ከማርታ ጋር እንግዲህ ተመካክረው አሪፍና ደስ አያችሁ። ደረጀ በነገራችን ላይ ማለት ነው ጉዶች ለዳጣ የሆነ ነገር እንኳን ብሆን ብሎ መቋቋሚያ ብር ነው የሰጣት። ገባችሁ? መቋቋሚያ ብር። ምክንያቱም እሱ ምንድነው ያለው ከሰላምዬ 2 ልጆች ስለወለደ እኔ የማርታን ፊት ማየት አልፈልግም። አንድ ነገር እንኳን ብሆን ብዙ ጊዜ እንዲሁም ማለት ነው ተናዟል። ሰላም ጋር ሄዷ ራሱ እኔ አንድ ነገር ከሆንኩኝ ብሎም እንግዲህ የተናገረው ነገር አለና ዛሬ ላይ በልደቷ አማሃይቷ 1 ሚሊየን ብር ሰጥቷታል። በጣም ደስ ብሏል። ደስ የሚል ነገር ነው። እንግዲህ ደረጀ ዳጣን እንግዲህ ከልጁ ማለት ኤቢ በራሷ እንግዲህ አካውንት ማለት በአካውንቷ ብር እንዳላት ሁሉ ዳጣም በአካውንቷ ብር እንዲኖራት እንግዲህ ልጆቹ እኩል እንዲሆኑ በቃ አድርጓል ማለት ነው። እና በጣም ነው ደስ የሚለው። ማርታዬ የኔ የዋህ ጉዳን አላወቀች እንግዲህ ባልወልድሽም ልጅነሽ ስትልም እንግዲህ ይህንን ስጦታ ከደረጀ ጋር ሆና እንግዲህ አበርክታላታለች። ዳጣ ይህንን ነገር እንግዲህ ስታይ በቃ ስጦታ በስጦታ ስትንበሸበሽ ማመን ነበር ያቃታት። እንግዲህ እያመሰግናለሁ ስትልም በእርግጥ ዳጣ አሁን ላይ ብሩ ማለት አልቅሳለች። የሆነ አካውንቱን ስትመለከት ያለቀሰችበት ነገር አለ። አንደኛ የጠበቀችው ነገር እናቷን የእናቷን የሚገልጽ ይሆናል ብላ አስባ ይሆን? እውነትስ ብሩ ነው ያስለቀሳት? ምን ይመስላችኋል? እኔ ግን እናቷን ስለጠበቀች ደግሞ የኔና የማርታ ነው ስላላት አትጠብቅም ብዬ ነው። በእርግጥ ያኔ ብሩን ነው ያየችው ማለት ነው። ብሩን ስታይ እንግዲህ ግን በቃ መቋቋም አቃታት። ይሄ እኮ ለእኔ በእውነት አይገባኝም ነበረ። እኔ እኮ ቤተሰብ አላቅም ነበረ። እናንተ አስጠግታችሁ ቤተሰብ ምን አይነት እንደሆነ አሳያችሁ ይብላም እንግዲህ በደስታ ስታለቅስ ተመልክተናታል። ማርታ ግን በፍጹም ማልቀስ የለብሽም ሪላክስ አድርጌ ይሄ ደስታ ቀንሽ ነው ስትልም እንግዲህ ደስታሽን አጣጥሚ ብላም ትነግራታለች። እሷም እንግዲህ ክንሽ ትላለች። ሌላው በጣም ያስደነቀኝና ያስገረመኝ ነገር ምንድነው ካላችሁ ደግሞ የሰላምዬ ስጦታ ነው እንዴ። ሰላምዬ እንግዲህ ምንድነው የላከችላት አሻንጉሊት ነው። አሻንጉሊትና ደግሞ በጣም የገረመኝ ነገር ቀለበቱ ምንድነው ማለት ይሄ ነገር ግራን የገባኝ ብቻ አለው የሆነ ትርጉም አለው። ለዳጣ እንግዲህ ቀለበትና እንዲሁም ደግሞ አሻንጉሊት የሰጠችባት የቀለበቱና የአሻንጉሊቱ ነገር ምንድነው? እና ደረጀ በነገራችን ላይ ቀለበቱን ሲመለከት በጣም ነበር የደነገጠው። ማርታ ግን ምንም ነገር አልመሰላትም። ደረጀ የደነገጠበት ምክንያት የሆነ የሚያውቀው ኬዝ ስላለ ነው። ያ ኬዝ ነው ያስደነገጠው። ማርታ ግን የሆነ ነገሮችን አለፍ ብላ ነው እንግዲህ ያን ያለ አይደለ ምንም ይሆን እንደ ኖርማል ነገር ነው ያለፈችው ማለት ነው። እናም ይሄንን ነገር እንግዲህ እንትን ሲል ዳጣም አባቷ ላይ አይኗን እየተመለከተች ነበረ። ምክንያቱም እንግዲህ በልደቷ ቀን እናቴን ይነግረኛል ብላ በጣም በጉጉት እንግዲህ እንጠብቃለን። በእርግጥ ናታን በጉጉት እንዳትጠብቂ ምናልባት አንቺ ያልጠበቅሽው ነገር ሊሆን ይችላል። ያ ሰርፕራይዙ አንቺ ያልጠበቅሽው ነገር ሊሆን ይችላል ስትልም እንግዲህ ነግሯታል። ሲቀጥልም ደረጀም እንግዲህ እኔ እናትሽን እነግርሻለሁ መቼ ነው ያልኩሽ አላልኩሽም። ስለዚህ አንቺ ዝም ብለሽ ሰርፕራይዙን ብቻ ጠብቂ እንጂ እኔ
እናትሽን ሰርፕራይዝ ሰጥሻለሁኝ ወይም ይሄ ነው ብዬ ነገርኩሽ ነገር የለም፣ አንቺ ዝም ብለሽ ተመልከች ነበር ሲላት የነበረው። ሰላም ውዶቼ እንዴት ናችሁ? ደህና ናችሁ ወይ? ያለው እግዚአብሔር ይመስገን። እንኳን በሰላም መጣችሁ ወደዚህ ቻናል። ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ነባሮች ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ዳጣ ድራማ ይዘንላችሁ ቀርበናል። እና ምን ሌላው እንግዲህ አርጁ ነው። አርጁ እንዳያችሁት እንግዲህ ባለፈው ፓርት ላይ እኔ ማንም ሰው አይወደኝም፣ ኤቢም አትረዳኝም፣ ቤተሰቦችም አይረዱኝም፣ እንዲሁም ጓደኞችም አይረዱኝም፣ እኔን የሚረዳኝ ሰው የለም፣ ስለዚህ ራሴን ማጥፋት አለብኝ ብሎም እንግዲህ ውሳኔ ወስኖ ድንጋይ አንስቶ ጭንቅላቱን ራስ በራሱ ሲከሰክስ ተመልክተ ነው ነበረ። ዛሬ ላይ እነ ኤቢ በር ላይ እንግዲህ እንዲፈት ብሎ እንግዲህ አይተነዋል። ገዜ ነበረ እየተመለከት ነው። ገዜ በነገራችን ላይ አላመነውም። ይኸው ድልዳይ ሁለተኛ አትምጣ ስላልኩት ነው እዚህ የተዘረረው ሲልም ሄዶ ኤቢን ይጠራታል። ኤቢም እንግዲህ ምን ሆኖ ነው ብላ እየሮጠ ትመጣለች። ኤቢ እንግዲህ እንዳያችኋት ለአርጁ ያኔ ደነገጠች፣ ራራች ለሰው ልጅ ማለት ነው። ለመጀመሪያ ጊዜ እንግዲህ ኤቢ ለሰው ልጅ ስትራራ እና እንግዲህ አርጁም እዛ ዝርግት ብሎ ምናምን ስትመለከተው ገዜ ግን ምንድነው ያለው? አውቆ ነው እንዲያትመጣ ስላልኩት አውቆ ነው እንጂ ምንም ነገር የሆነው ነገር የለም። እንደውም ይጀቆይና ልጀልጠው ምናምን ሲል ቆይ ምን እየሆንክ ነው ገዜ? ደግሞ ሰው መታ ተብለ ብትከሰስ ስትለው እንዴ ማን ነው የሚከሰይ? ደግሞ የሞተ ሰው መታ ብሎ ከሞተም ይነቃል፣ ካልሞተም ደግሞ ማለት ከሞተም አያመውም፣ ከሞተም አያመውም፣ ካልሞተ ደግሞ ያመዋል። ስለዚህ ልበለው ምናምን ሲልም እንግዲህ እናቴ እጅና እጅን እንግዲህ ዱላውን ጠበቅ ጠበቅ አድርገው ሊጀልጠው ስላርጁ አጀሬው ነፍሰ ስጋው ነገረው መሰለኝ ባኖ ነበረ የተነሳው። እና ሲነሳም እንግዲህ አርጁዬ ማለት ኤቢዬ እንዲነሽልኝ በጣም ይቅርታ አድርግልኝ ብሎ ሮጦ ጥምጥም ነበር ያለባት። ፍቅር ግን የስራውን ይስጠው። እናም ነግረሽ ነበር እኮ ብሎም እንግዲህ ገዜ በድጋሚ ሊመታው ሲል ይሄ ጅል እኮ ይመታኛል ሲልም እንግዲህ ይናገራል ማለት ነው። ምክንያቱም አርጁ ማለት ነው። ከዚህ ይሄንን ሲል እንግዲህ ቆይ ምን ትሰራለህ እዚህ? አሁን ቀጥ ብለህ ሂድ ውጣ ሲለውም አይ ቆይናና ሂድ አንተ ትልና እንግዲህ ኤቢ ማለት ነው ገዜን ታባረረዋለህ። እንደዛ ነው እናንተ ተነጋግራችሁ ነው እያለም እንግዲህ እንትን ይለዋል። እንግዲህ ምንድነው እያለችው ኤቢ ማለት ነው ለምንድነው ጊዜህን የምታባክነው? ጊዜህን አታባክን፣ እኔ ላንተ አልሆንም፣ ልሆንህ አልችልም፣ እባክህን ተወኝ እያለችው ነበረ። እሱም ሄዳለሁ በቃ እያለም እንትን ይላል ማለት ነው። አዎ በቃ ሂድ ስትልም ኤቢዬ ድንጋውን ምናምን ሲላት እንግዲህ ይዘው ሂድ አለችው። ምስኪን ይዘው ሂድ ምናምን ስትለው እሱም ያንን ድንጋይ እንግዲህ ወደ ውጪ ይዞ ይጥለዋል ማለት ነው። እና ሌላው እንግዲህ ዳጣና እንግዲህ ናታን እያወሩ ነው። ዳጣና ናታን እንግዲህ እያወሩ ባለበት ጊዜ ላይ ደስ አለሽ አይደለ ሲላትም አዎ በጣም ነው ደስ ያለኝ፣ ማመን ነበር ያቃተኝ፣ እኔ ለመጀመሪያ ጊዜ ልዴቴን አከበርኩኝ ስትልም እንግዲህ ትነግረዋለች። ቤተሰብ ማለት ይሄው እንደዚህ ነው እያለም እሱም እንግዲህ አንዳንድ ቤተሰብ ልጁን አውጥቶ ይጠላል፣ አንዳንድ ቤተሰብ ደግሞ ልክ እንደዚህ ያስደስታል ልጁን ሲልም ይነግራታል። አዎ በጣም ይላል ማለት ነው። እና ናታን እንግዲህ ዳጣን እንደናፈቃት ይነግራታል። አንተ ግን ለምንድን ነው ስጦታ ያልሰጠኸኝ ምናምን ስትለው እንግዲህ እሰጥሻለሁኝ አዘጋጅቼልሻለሁ፣ ግን ደግሞ የምሰጥሽ አንቺ እናትሽን ካገኘሽ በኋላ ነው ብሏታል ማለት ነው። እሷም እንግዲህ እሺ ብላለች ማለት ነው። እና እኛም እኮ አባዬ ልክ እማዬ ፊት እናትሽን ይነግርሻል ብለን በጣም ተጨንቀን ነበር ስትልም አይ ለብቻሽ እነግርሻለሁ ብሎኛ ስትልም እንግዲህ ትናገራለች። እሱ በቃ እንደዛ ከሆነ ብሎም እንግዲህ ናታን ምናፍቀሽኛል ብሎ ጉንጯን ስሟት ይሄዳል ማለት ነው። ሌላው እንግዲህ ሙሀየነችዋ ወደ ዳጣ ጋር ትሄድና እንግዲህ ማለት አንቺ ባላለሽ እንደ ነው ያለችው። ግን መጀመሪያ ማለት ነው ምን ስትላት ማለት የተረፈ ኬክ አለሽ እንዳለ አይ መጀመሪያ ባላለሽ ነው ያለችው። ስትልም አይ የተረፈ ኬክ አለሽ ወይ ምናምን ትላታለች። አይ የለኝም ትላታለች ማለት ነው። ውሃ የልቀፍሽ እንደ ስትላት ነይ ቀፊ ስትላት እንግዲህ እሺ ትላለች። እንግዲህ ለመጀመሪያ ጊዜ እናቴን ላገኛት ነው እያለችም እንግዲህ እንዳጣ በጣም ተደስታለች ማለት ነው። እና እናቴን ሳገኛት ቆይ እንዴት ነው የማቅፋት እያለችም እንግዲህ እየተለማመደ የነበረው ውሃ ላይ ውሃ ደግሞ
አስጨነቅሽ? ምን እየሆንሽ ነው? ብላም እንግዲህ እንትን ትላታለች ማለት ነው። ከዛ ስለ ማለት ደስ ስላለኝ እኮ ነው ውሀዬ፣ እናቴን ላገኛት ነው እያለችም እንግዲህ ስትል ተመልክተናል። ውዶች የዳጣ ድራማ እስከዚህ ፓርት ይዘንላችሁ ቀርበናል። በቀጣይ ፓርት እስከምንገናኝ መልካም ቆይታ። ባይ ባይ።